አንበሳ ወንድሜ፣ አንበሳ እህቴ ነቅቷል። ያለሽ ጭንቀት አልፏል። ተረዳችሁኝ አይደል? በሰው ሀገር የምትኖሩ ሰዎች ነገ ምን ይሆናል ብላችሁ አትጨነቁ። እግዚአብሔር ዛሬን ከሰጣችሁ ላልሰጣችሁ ግን አትጨነቁ። መሞት አለና። እናንተን ፓወር የሚወስዱ ሰዎች፣ እናንተን ለመሞከር ስትሉ የሚሰብራችሁ ሰዎች ድራሻቸውን አጥፉ ከህይወታችሁ። ድራሻቸውን አጥፉ ከኮንታክታችሁ። አንድ ህይወት ነው ያላችሁ። የምታስቡትን ነገር ወደ ምድር ካላመጣችሁ፣ የምታልሙትን ነገር ካልሞከራችሁ ምኑ ጋር ነው መኖር? ነገሮች ሲከብዱ ወይም ደግሞ ነገሮች ድብልቅልቃቸው ሲወጡ ካጠገባችሁ የሚርቁ ሰዎች ከጅምሩም ከእናንተ ጋር እንዳልሆኑ በዚህ አጋጣሚ ልነግራችሁ እፈልጋለሁ። አንዳንዶቻችሁ ሰው አልፈልግም ብሎ እየሄደ የምታስገድዱ ሰዎች አላችሁ። እባክህ ያላንተ መኖር አልችልም፣ እባክሽ ያላንቺ መኖር አልችልም ነው ሰዎች። እግዚአብሔር በተለያየ አይነት መንገድ ሰውን ቴስት ያደርጋል። ስለዚህ ከራሳችሁ ጋር መኖርን ልመዱ። ምንም ነገር አታጡም ሰዎች እዚህ ምድር ላይ። እጀምረዋለሁ ብላችሁ የምታስቡትን ቢዝነስ ከመጀመር፣ አደርገዋለሁ የምትሉትን ነገር ከማድረግ ምንም ነገር እንዲይዛችሁ አልፈልግም። ነገ አደርገዋለሁ አትበሉ። ሰይጣን ነው እሱ። ሐሳባችሁን ሼር የምታደርጉትን ሰው በደንብ ወቁ። እናንተ የምትናገሩት ነገር ሴንስ ማይሰጠው ከሆነ ሐሳባችሁን ይገላል። ዝም ብለህ ለማንም ተነስተህ ይሄን አደርጋለሁ አይባልም። እንዳንተ ኢንስፓየርድ የሆነ ሰው፣ እንዳንተ ሐሳብን ሼር ማድረግ የሚችል ሰው ከዛ ውጭ አያስፈልግም። በአናትህ ተተከል ማለት ያስፈልጋል። ዝም ብለህ ላገኘው ማለት ሚኒንግ የለውም። እሺ የሰውን ህይወት እያያችሁ የእናንተ ህይወት እንደተበላሸ፣ የሰውን ህይወት እያያችሁ እናንተ ችግር ውስጥ እንዳላችሁ የሚሰማችሁ ሰዎች አይናችሁን ክፈቱ። ዓለም ወዴት እየሄደች እንዳለ ራሳችሁን ጠይቁ። በጣም ብዙ ወገኖቻችን ራሳቸው መጥፎ ቦታ ላይ ወይም ደግሞ እየሄዱበት ያለው መንገድ ትክክለኛ እንደሆነ ለማረጋገጥ ያንተን መውደቅ ይፈልጋሉ። ለዚህም ነው ብዙዎቻችሁ ያላችሁን ቢዝነስ ሰው ወደ ታች የሚያደርግባችሁ፣ የጀመራችሁ ያላችሁትን ነገር እንደማይሆን መጥተው ኢንካሬጅ የሚያደርጓችሁ ወይም ደግሞ በጎን ተርኮስ የሚያደርጓቸው ፈልገውት አይደለም። ሰዎች ይሄ ነገር የሰው ልጅ በጣም መጥፎ የሚባል ባህሪ ራሱ ያለበትን ቦታ ኮንፊርም ለማድረግ ያንተን ሁኔታ ማወቅ ይፈልጋል። ስለዚህ የራሳችሁን ኢነርጂ ለሚያስፈልግ ሰው ብቻ ሼር አድርጉ። ሰላማችሁ ብዝት ይበል።